በዛሬ መረጃችን ደግሞ አንድ ትግስት የተባለች ወጣት በአዲስ አበባ ከተማ በአንድ ባንክ ውስጥ ገንዘቧ በዘራፊ እንዴት እንደተዘረፈች ነው የምንነግራችሁ። ራሷ ባንደበቷ ነው የምትነግራችሁ። ግለሰቡን አይቼው አላቅም፣ ነገር ግን አይኔ ያየ 32,000 ብር ይዞብኝ ተሰውሯል ትላለች። ተመልክተነዋል። በትግራይ ህጻጽ መጠለያ ጣቢያ ላይ የሚገኙ በርካታ ተፈናቃዮች ትኩረትን ስበዋል። ለከፋ ረሃብና ለሞት አደጋ መጋለጣቸው እየተዘገበ ነው። ምንድነው የተፈጠረው? የገቢዎች ሚኒስቴር በልብስ ስፌት አገልግሎት ላይ የሚጣለውን ኤክሳይዝ ታክስ አከፋፈል በተመለከተ አዲስ ማብራሪያ ሰጥቷል። ይሄንንም ነግራችኋለን። የሳውዲ አረቢያ መንግስት የሰው ኃይልና ማህበራዊ ልማት ሚኒስቴር በሀገሪቱ በሚገኙ የቤት ሰራተኞች የደሞዝ አከፋፈል ላይ መሰረታዊ ለውጥ አድርጊያለሁ ብሏል። እንዴት ውላችኋል? አሀዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። የተመረጡትን ነግራችኋለን። ቀደም ሲል የነገርኳችሁ የዝርፊያ ጉዳይ በጣም ትኩረት ሊሰጠው የሚገባ ነውና ዲቴይሉን ነግራችኋለሁ። ናርዶ ሰላማየሁ ነኝ። ሰብስክራይብ እንድታደርጉ ደግሞ ጠይቃችኋለሁ። ሁሉ ጊዜም ቢሆን ቪዲዮዎች ከሰኞ እስከ ዓርብ ድረስ 11 ሰዓት ላይ ሲሆን እንጭናለን፣ ለእናንተ እናደርሳለን። የተመረጡትን የሚወስኗችሁን ብቻ ወደ እናንተ እናደርሳለን። ከአሀዱ ሬዲዮም እንደዚሁ ከጣቢያው ወደ እናንተ እናደርሳለን። ወደ ቀዳሚው መረጃ እንለፍ። ዛሬ እንግዲህ አሀዱ ከተመለከተው ዜና አንዱ የባንክ ቤት ውስጥ የተፈጸመ ዝርፊያ ነው። ባሳለፍነው ሳምንት ነው ትግስት የተባለች ወጣት በአዲስ አበባ ከተማ አንድ ባንክ ውስጥ ገንዘቧ ባንድ ዘራፊ ግለሰብ እንዴት እንደተወሰደ ትነግረናለች። ግለሰቡን አይቼው አላቅም፣ ነገር ግን አይኔ ያየ ፈዝዤ 32,000 ብሬን ይዞብኝ ተሰውሯል ብላለች። መጀመሪያ ወደ አንድ ባንክ ሄድኩኝ ትላለች። ወደ አንድ ባንክ ሄጄ አካውንቴ አሁን በመጠቀምበት አልነበረም የከፈትኩትና በሌላ ቁጥር ነበር የከፈትኩት። ነገር ግን በዛ ቁጥር ሜሴጅ ሲላክልኝ ወይም ሜሴጅ ሲገባ ቴክስት አያሳየኝም እና ቴክስት እንዲገባ ብዬ ደብተሩን አዟዟርኩት ወደዚህኛው። በዚህ ሰዓት ብር ታወጫለሽ ወይ ብሎ ባንከሩ ጠየቀኝ። ብር ወጪ ልታረጊ ነው ወይ ብሎ አይን ያላወጣም አልኩት። ግን ለጊዜው ትንሽዬ ብር መንቀሳቀሻ 1800 ብር ብቻ ወጪ ጽፌ እሱን ይዤ ሄድኩኝ። ከዛ ወጥቼ ሄድኩ ልጅ ቀጥታ ራሴን ያገኘሁት ድጋሚ ዛ ባንክ ውስጥ ነው። ብሩን አውጥታ ከሄደች በኋላ ድጋሚ እሷ ባላወቀችበት መንገድ እንግዲህ ተታላ ወደ ባንክ ገብታለች። ከዛ በኋላ ምንም የማውቀው ታሪክ የለም። የማላውቀው ሰው ብር ማውጣት ፈልጋ ነው ብሎ ወደ ውጭ ልትበር ነው ፍላይት አለባት ብሎ ነበረ። የኔ ሰው መስሎ ለባንከሩ ሲነግረው የነበረው አለች። ባንከሩ ግራ ገብቶት ነበርና ብር አላወጣም ብየው ስለነበረ ቅድም አላወጣም ብለሽኝ ነበር፣ አሁን እንዴት እንደዚህ አልሽ ብሎ ሊጠይቀኝ ፈለጋለችኝ ተጠራጥሮ ስለነበረና አይ ፈልጌ ነው አልኩት። ምንም እንዳደረገኝ ባላቅም ፈልጌ ነው ገንዘብ ማውጣት ተጨማሪ ፈልጌ ነው ስለው፣ ከዛ በኋላ ግን በየት በኩል ፈርሜ እንዴት እንደሆነ ባላቅም አስፈርሙ ልጁ ገንዘቡን 32,000 ብሩን ይዞት ሄዷል። ከኔ እንዲማር ደግሞ ሰው ከዚህ ገጠመኝ ማወቅ አለበት። ባንክ አካባቢ ስንሄድ አጠገባችን ያለውን ሰው እንዴት ነው መጠንቀቅ ያለብን? በተለይ ከኤቲኤም ብር ስናወጣ በተለምዶ የምንሰማቸው ነገሮች አሉ። ከኤቲኤም ብር አውጥተን ስንመለስ ልንዘረፍ እንችላለን። ይሄ ደግሞ የተፈጸመው ዛ ባንክ ውስጥ ነው። ገቢ ወጪ ስጽፍ ነው የተፈጸመውና ምንድነው ብለን እስኪ ቃል በቃል ሰምተናታል። በስልክ መስመራችን ላይ ያለሽ ተከታተል እንመለሳለን። ትግስት ነኝ እና ያው ሲጀምረው መጀመሪያ ባንክ ሄጄ ነበረ። ከዛ ባንክ ሲሄድ ደግሞ እንትን አካውንቴ በዚህ ቁጥር አልነበረም የከፈኩት ማለት ነው። በሌላ ቁጥር ነው የከፈኩት። ከዛ ያ ቁጥሩ እንትን ብር ሲገባልኝ ቴክስት አይገባልኝም እና ቴክስት እንዲገባልኝ ብዬ ደብተሩን አዟዟርኩት። ከዛ ደብተሩን ሳዟዙረው በዚህ እንትን ብር ታወጫለሽ ምናምን ብሎ ጠየቀ ባንኩ ማለት ነው። ሲጠይቀኝ አይ እኔ አላወጣም አልኩት። አላወጣም እንትን አዟዙሬ ነው ብዬ 1800 ብር ብቻ አወጣሁኝ ለእንትን ማለት ነው መጠባበቂያ። ከዛ አውጥቼ ተመልሼ መጥቼ ስልኬ ትንሽ እንትን ብሎ ነበር ያስቸግረኝ ነበርና ስልኬን ላሰራው ስልክ ቤት ሄድኩ። ከዛ ስልክ ቤት ሄጄ ስልኩን ደግሞ 1000 ምናምን ሲሉኝ አይ አላሰራም ብዬ ተመልሼ ወደ ፈረንሳይ ነበር ልሄድ ያሰብኩት ማለት ነው። ልሄድ ስል ቀጥታ የት ነው የመራኝ? ባንክ ቤት ነው። ፈረንሳይ ሳይሆን የመራኝ ባንክ ቤት ነው። ከዛ ባንክ ቤት ሄጄ ከጎኔ ሰው አለ፣ የማውቀው ታሪክ የለኝም። ከዛ ባንኩን እዛው ያወጣው እዛው አስተካከልኩበት ማለት ነው። ብር ፈልጋ ነው በረራ መጥቶባት ልትበር ሆና ወደ ውጭ ልትበር ሆና ነው እና ብር ፈልጋ ነው ምናምን ብሎ ጠየቀው። ሲጠይቀው አሁን ቅድም አላወጣም ብለሽኛል ነበር እንዴ ብሎ ጠየቀኝ። ባንኩ በፊት ጠይቆኝ አላወጣም ብየዋለሁ። ከ3 ወር ከ4 ወር በኋላ አልመጣም ነው ያልኩት። ብለሽኝ ነበር አለኝ። አይ ፈልጌው ነው አልኩት። ከዛ እንትን ብሩ ወደ አዲሱ ያው ደብተሩን ቀይሬው ነበር አክቲቭ አልሆነም። ወደ አዲሱ አካውንት አልገባልሽም አክቲቭ አልሆነም አለው። በእናትህ ተባበራት አለው።
ተባበራት እንደምን እያለ እየሰማው ነው ተባበራት ልትበር ነው በረራ መጥቶባት ነው ምናምን እያለው ከዛ እንደገና ግራ ሲገባቸው እነሱ እንትን በያሉኝ ፈርም ያሉኝ እሺ ሜለም ነው እሺ አልኩኝ ፈርሚ ስለኝ እሺ አላልኩም ሄድኩኝ ፈረምኩኝ ከዛ ከፈረምኩ በኋላ ብሩን ለማን የሰጠው ለዛ ሰውዬ ነው ለዛ ሰውዬ ብሩ ሰጥቶት ይሄ ጉልበት ኪስ አለ አይደለ ጉልበቱ ኪስ ላይ ያስገባው ያየሁት ነው ግን እንትን አላወራም ግን ያስገባው ነው ብሩ ያስገባው ያየሁት ያለ ዝም ነው ያልኩት ምንም አስከመመለስኩት የለም ያየሁት ነው ግን መናገርም አልችልም ዝም ብዬ ያየው ማየት አይቻለሁ እንደዚህ ያረገ ብሩን ለኔ አይደለም የተቀበልኩት አውጥቶ ለሱ ነው የሰጠው ለሰውየው ነው ሰውየው ዛው ቆሟል ለሱ ነው አውጥቶ የሰጠው እያወራው እየሰማሁት ነው በረራ ልትሄድ ነው በረራ መጥቶባት ነው ይለዋል ከዛ አውጥቶ ሰጠው ተቀብሎ ይሄ ጉልበቱ ኪስ ላይ አላ እዛ ላይ ያስገባው ያየሁት ነው ሰርቆኝ ይምጣ ብትሉኝ ፊቱን አላውቀውም ምን ማን እንደሰረቀኝ እንዴት እንደሆነ አላውቅም ከዛ በኋላ ባንክ ቤት ወጣ ብዬ በሩ ጋር ነበርኩኝ እንደዚህ ሲዞር ምንም ነገር የለም 32000 ነው ከዛ እንደዚህ ሲዞር ምንም ነገር የለም ከዛ ሲግራ ሲገባኝ ባንኩን ስጠይቅ አሁን እኮ 32000 ብር አወጣሻለሁ እግዚአብሔር ምስክሬ ነው የማውቀው ታሪክ የለኝም ይሄ ነው እኔ ፈረንሳይ ነው እንግዲህ እሄዳለሁ ብዬ ያሰብኩት በአጋጣሚ እንግዲህ የወንድ ጓደኛ ነበረ ሲደውልልኝ አሁን ቤተሰቦቼ ጋር ይሄድኩ ነው ምናምን ስለው እሺ በቃ ሂጂ ብሎኝ ደውሎልኛል እሱ ማለት ነው እንደምወጣም አያውቅም ነበር ደውዬለት ቤተሰብ ጋር ይሄድኩ ነበር አልኩት ሂጂ በቃ እሺ ሰላም ስገቢ ደውይልኝ ምናምን ብሎኝ ነው እንግዲህ ይሄድኩት እንዴት ብዬ ልንገርሽ እኔ ማለት ሰው ቤት ነው የምሰራው 5 ብዬ ያጠራቀምኩት ገንዘብ ናት እንግዲህ እኔ ማለት ነው ይሄን ነገር እንደዚህ የተፈጠረው ወኔ አሁን አካውንቴን ባሊዘው ኑሮ በቃል አላውቀውም ይሄ ነገር አይፈጠርም ብዬ አስባለሁ እቴምም ነበር እሱም ሚስጥር ቁጥሬ ስለጠፋ አላወጣምም እንደዚህ አይፈጠርም ብዬ ነበር ማስበው ግን በቻልነው አቅም ብንጠነቀቅ ነው የምለው እኔ ማለት እኔ ታሪቼ ለሌባ ዲካሚ ትርፌ ይሄ ነው ወይ ለኔ የሚለው ነበር ትንሽ መረጋጋት ሁሉ ያቃተኝ ማለት በሰው ቤት እየተቃጠልሽ 5-10 አጠራቅሜ ራሴ ህይወት ይኖረኛል የሚለው ነገር አይደል እኛ ቅንጭላታችን ላይ የሚኖረው እና እኔ እሱን ስላሰብኩ በቃ ተስፋ ቆረጥኩኝ ለምን በሰው ቤት ፈግቼ ለማንንም ለሌባ ከሆነ እንጃ እንዴት ብዬ ልንገርሽ ማረጋጋት ሁሉ አቅቶኝ ነበር ያው እግዚአብሔር ይመስገን ሰው አንዳንዴ ሰው ቢጎዳሽም ሰው ነው መድኃኒትሽና ያው በእናንተ ላይ ተረጋግቼ ቤቴ ገብቼ አሁን ደህና ነው ያለሁት እንደ ተጠንቀቁ ያው ማለት እንግዲህ በቻልነው አቅም ብንጠነቀቅና እንትን ማለት እንደው አካውንት ባንይዝ ብዬ ነው ማስብ እንደሰማችሁት እንግዲህ ውድ ቤተሰቦቻችን እናንተም ጥንቃቄ እንድታደርጉ ነው እቺ ልጅ በሰው ቤት ነው ሰርታ ያጠራቀመችውን ገንዘብ የተዘረፈችው አሁንም ያለችው በሰው ቤት ነው በአጋዥነት ወይም በተለምዶ በቤት ሰራተኝነት ነው እየሰራች የምትገኘውና ያጠራቀመችውን ገንዘብ በዚህ መልኩ በአንድ ግለሰብ ተዘርፋለች ከዛ በኋላ ሁሉም ሰው እንዲጠነቀቅበት በሚል ነበር ኢንተርቪው ያደረግናት ወደ ቀጣዩ መረጃ እንለፍ በትግራይ ህጻጽ መጠለያ ጣቢያ ላይ የሚገኙ በርካታ ተፈናቃዮች ከሰሞኑ ከፍተኛ ትኩረትን ስበዋል በትግራይ ክልል ህጻጽ መጠለያ ጣቢያ በሚገኙ የምትመለከቷቸው በርካታ የሚያሳዝኑ ተፈናቃዮች አሉ የተባባሰ በመጣ የረሃብ ቀውስ ውስጥ እንደሚገኙ ነው የተገለጸው በከፋ የምግብ እጥረትና በውስን የህክምና አገልግሎት ምክንያት ተደጋጋሚ ሞት የተመዘገበ መሆኑና በርካታ ሰዎች በአስከፊ ሁኔታ ላይ እንደሚገኙ በርከት ያሉ ዘገባዎች ያሳያሉ በመገናኛ ብዙሃን ባወጡት መረጃ በምግብ እጥረት ምክንያት ቢያንስ 50 ተፈናቃዮች ተገኝተዋል። ወደ 1700 የሚጠጉ ሰዎች ለተመሳሳይ አደጋ ተገልጠዋል። አረጋውያን አሉ፣ ህፃናት አሉ፣ ሴቶች አሉ። እነዚህ ሁሉ ተጎጆች ናቸው። ነዋሪዎች ለቀናት የሚበሉት በማጣታቸው ምክንያት ተዳክመው ይወድቃሉ። በረሃብ ከምዕራብ ትግራይ ተፈናቅለው በህጻጽ መጠለያ ጣቢያ የሚገኙ ቤተሰቦች የምግብና የመድኃኒት እጥረት ሰዎች እንዲሞቱ ምክንያት ሆኗል ነው የሚሉት። የሚቀርብላቸው ድጋፍም በቂ እንዳልሆነ አልፎ አልፎ የሚሰጣቸው 15 ኪሎ ግራም እህል መሰረታዊ ፍላጎታቸውንም ሊያሟላ እንዳልቻለ ነው እየተነገረ የሚገኘው። ተፈናቃዮቹ እህሉን ለማስፈጨት ለሌሎች አስፈላጊ የሆኑ ነገሮችን ወጪውን ከቨር ለማድረግ ለመሸፈን ግማሹን እህል ለመሸጥ እንደሚገደዱ ይናገራሉ። እንደምትመለከቱት በጣም በምግብ የተጎዱ ናቸው። በተጨማሪም የሚቀርበው የእህል አይነት ለህፃናት፣ ለአረጋውያን፣ ለታመሙ ሰዎች ለመመገብ አስቸጋሪ መሆኑንም ጠቁመዋል። የምዕራብ ትግራይ አስተዳዳሪ አቶ ግደይ አዛናው ከ50 በላይ ተፈናቃዮች መሞታቸውን ያረጋገጡት ከ2013 ጀምሮ እንግዲህ ከ300 በላይ ተፈናቃዮች ሞተዋል፣ ህይወታቸውን አጥተዋል። አስቸኳይ ጣልቃ ገብነት ካልተደረገ ተጨማሪ ሰው ህይወት ሊጠፋ ይችላል ነው የተባለው። የተለያዩ ሰዎችም ይህንን መረጃ ሲያንሸራሽሩት ነበር ማለት ነው። በዚህ መሰረት በትግራይ የተከሰተው ረሃብ የተከታተላችሁትን ይመስላል።
ወደ ልብስ ስፌት መጣን። በልብስ ስፌት ሙያ ላይ የተሰማራችሁ ሰዎች ልትኖሩ ትችላላችሁ። የገቢዎች ሚኒስቴር በልብስ ስፌት አገልግሎት ላይ የሚጣለውን የኤክሳይዝ ታክስ አከፋፈል በተመለከተ አዲስ መመሪያ አውጥቷል። ሚኒስትሩ የልብስ ስፌት ፋብሪካዎች አገልግሎት ሰጪ ነን በሚል ምክንያት ከኤክሳይዝ ታክስ ነፃ መሆን እንደማይችሉ ባወጣው ሰርኩላር ደብዳቤ ላይ ነው ያመለከተው። ከዚህ ቀደም የገንዘብ ሚኒስቴር በሰጠው ማብራሪያ አምራቾች ከደንበኞች የሚቀርብላቸውን ጨርቅ የመስፋት አገልግሎት በሚሰጡበት ጊዜ የኤክሳይዝ ታክስ እንዲከፍሉ አይጠየቁም ተብሎ የነበረ ነው። ይህ አሰራር የታክስ ገቢ እንዲታጣ ምክንያት መሆኑ ተገልጿል። ስለዚህ በኤክሳይዝ ታክስ አዋጅ ቁጥር 1186/12 መሰረት በኤችኤስ ኮድ 50.07 እስከ 63.04 የተመደቡ የጨርቃ ጨርቅና የተሰፉ ልብስ ምርቶች የኤክሳይዝ ታክስ የሚጣልባቸው በመሆኑ የልብስ ስፌት ፋብሪካዎች ግዴታቸውን እንዲወጡ መታዘዙን ካፒታል ይዞት የወጣው ዘገባ ያመለክታል ማለት ነው። የገንዘብ ሚኒስቴር ባወጣው ማብራሪያ የኢንቨስትመንትና የንግድ ፍቃድ ያላቸው የልብስ ስፌት ፋብሪካዎች የልብስ ስፌት ፋብሪካ ያላችሁ ሰዎች ለኤክሳይዝ ታክስ አላማ የመመዝገብ ግዴታ አለባችሁ። ከዛ በተጨማሪስ የልብስ ስፌት አገልግሎት ሰጪ ነን በሚል ሰበብ ከታክስ ነፃ መሆን አይችሉም ተብሏል። አምራች ፋብሪካዎችና የሚመለከታቸው ሌሎች የስራ ክፍሎችም ይህንን አውቀው ተገቢውን ክትትል እንዲያደርጉ የገንዘብ ሚኒስቴር ነው ያሳሰበው። ስለዚህ በታህሳስ 7 2018 በገቢዎች ሚኒስቴር የተላለፈው ውሳኔ በዘርፉ ሊሰበሰብ የሚገባውን የታክስ ገቢ በአግባቡ ለመሰብሰብና አሰራሩን ግልጽ ለማድረግ ብቻ ያለመ መሆኑ ነው የተጠቆመው። ወደ መጨረሻው ዜና መጣው። የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር በሀገሪቱ የሚገኙ የቤት ሰራተኞችን በተለምዶ የቤት አጋዦችን የደሞዝ አከፋፈል ላይ መሰረታዊ ለውጥ ማድረጉን አስታውቋል። በአዲሱ መመሪያ መሰረት ከፈረንጆቹ አዲስ ዓመት ጀምሮ ማንኛውም አሰሪ ለቤት ሰራተኞች የሚከፍለውን ደሞዝ በጥሬ ገንዘብ ወይም ካሽ መስጠት የሚከለክል ነው። ክፍያው በይፋዊ ኤሌክትሮኒክስ የክፍያ መስመሮች ብቻ እንዲከናወን ተደንግጓል። ብዙ ወገኖቻችን፣ እህቶቻችን፣ ወንድሞቻችን ከኢትዮጵያ ውጭ በተለያዩ አረብ ሀገራት አላችሁና ይሄን መረጃ ምናልባት ላትሰሙ ትችላላችሁ። ለእናንተ ለውድ ቤተሰቦቼ ነግራችኋለሁኝ። ይሄ ውሳኔ በተለይ በኢትዮጵያና በሳውዲ አረቢያ መንግስት መካከል እንደ አውሮፓውያኑ አቆጣጠር በ2023 የተፈረመውን የሁለትዮሽ የስራ ስምሪት ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያን ትልቅ የምስራች ነው። ስለዚህ አዲሱ አሰራር የሰራተኞችን የደሞዝ መብት ከማስከበር ባለፈ ክፍያዎቹ ራሱ በወቅቱ መፈጸማቸውን የሚያረጋግጥ በስነ ስርዓቱ ሰርተው በስነ ስርዓት ክፍያ ማይሰጣቸው ዜጎች አሉ፣ ሰራተኞች አሉና እንደውም ቆንስላ ጽፈት ቤቶች እንዲከፈሉ ሁሉ ያደረጉበት አጋጣሚ አለ እና ክፍያዎች በወቅቱ መፈጸማቸውን የሚያረጋግጡ በአሰሪና ሰራተኛ መካከል የሚፈጠሩ የክፍያ ለመግባባቶችን፣ ግጭቶችን ሰራተኛና አሰሪ መካከል ብዙ ጊዜ በክፍያ ምክንያት የሚነሱ ጭቅጭቆችን በዘላቂነት የሚፈታ ነው ማለት ነው። ይሄ ደስ የሚል ነገር ነው። እንደ ሚኒስትሩ ገለጻ ታዲያ የደሞዝ ክፍያ የሚፈጸመው በሙሳነድ የዲጂታል መድረክ አማካኝነት ነው። በታወቁ ባንኮች ወይም የዲጂታል ማስተላለፊያ አፕሊኬሽኖች በኩል ነው። ሰራተኞች ደሞዛቸውን በጥሬ ገንዘብ መጠቀም በሚፈልጉበት ጊዜ ግን በስማቸው በሚወጣ የማዳ በሚባል የባንክ ካርድ አማካኝነት በማንኛውም የገንዘብ ማውጫ ማሽን ወይም ኤቲኤም መጠቀም ይችላሉ ማለት ነው። ስለዚህ በጣም ቀላል ነው የሚያደርገው። ይሄ ሰራተኞች ያጠራቀሙትን ገንዘብ የሰሩበትን ገንዘብ ላባቸውን ደህንነቱ በተጠበቀ ሁኔታ ወደ ሀገራቸው ለቤተሰቦቻቸው አብዛኞቹ ቤተሰቦቻቸውን ለመቀየር ልጆቻቸውን ለማስተማር እዛ ሆነው እህት ወንድሞቻቸው የሚያግዙ ናቸውና በተጠበቀ ሁኔታ ወደ ሀገራቸው ለቤተሰቦቻቸው እንዲልኩና የስራ ውላቸው ሲጠናቀቅም የሚገባቸውን ጥቅማ ጥቅም በቀላሉ እንዲያገኙ የሚረዳቸው ነው። ሲያበቁ ስራቸውን ሲያበቁ ሁሉ ጥቅማ ጥቅም እንዲያገኙ። ይሄ ዲጂታል ክፍያ ስርዓት እንግዲህ ከሐምሌ 2024 ጀምሮ ተግባራዊ ሲደረግ የቆየ ነው። በነገራችን ላይ ግን ከጥር 2026 ጀምሮ ግን ለማንኛውም አሰሪና ሰራተኛ አስገዳጅ ሆኖ ነው የሚመጣው፣ ግዴታ ሆኖ ይመጣል ማለት ነው። ውሳኔው የሳውዲ አረቢያን የቤት ሰራተኛ ዘርፍ ዘመናዊ ለማድረግ ሳውዲ አካባቢ ሄደው የሚሰሩ ብዙዎቻችሁ ይህን ዜና የምትከታተሉ የኛን የአሃዱ ኒውስ ኤንድ ፖለቲክስም በምንመለከትበት ጊዜ አብዛኞቻችሁ ከሳውዲ አረቢያ በአጠቃላይ የአረብ ሀገራት አካባቢ ያላችሁና ይሄ ለእናንተ ጥሩ ዜና ነው። የሰራችሁበትን የምትቀበሉበት ቀላል የሆነ ዘዴ ነው። ዲጂታል ስለሆነ የሳውዲ አረቢያን የቤት ሰራተኞች ሰብአዊና ቁሳዊ መብቶችን ዓለም አቀፍ ደረጃውን በጠበቀ መልኩ ሳይቸገሩ ሰራተኞች እዛ ሄደው እንዳይቸገሩ ለመጠበቅ የሚደረገው ጥረት አንዱ አካል ነው ማለት ነው። በዚህ መሰረት እንግዲህ ይህ አዲሱ ደስ የሚል ለብዙዎቻችሁ ደስ የሚል ዜና ነው። ይሄ ነገር እንግዲህ በአስገዳጅ ሁኔታ ሊመጣ እንደሆነ ነው የተሰማው።
ቤተሰቦቻችን ከኔ ጋር የነበረን ጊዜ ይሄን ይመስል ነበር። ቀደም እንደነገርኳችሁ አሃዱ ኒውስ ኤንድ ፖለቲክስን አብዛኞቻችሁ ተመልካቾቻችን ሰብስክራይብ አላደረጋችሁምና ታማኒና የተመረጡ ለእናንተ ለኦዲየንሶቻችን ብቻ ወሳኝ ናቸው ብለን እናስባችሁ እናደርሳለን። ሰብስክራይብ ማድረጋችሁ እንዳትረሱ ላሳስባችሁ ነው። ከአሃዱ ሬዲዮ ደግሞ ሌላ ጠራጠር ያለ መረጃ ተሰማላችሁ። ከኔ ጋር እዚህ ጋር በቃን። ሁሌም 11 ሰዓት ላይ በዚህ ዜና ተጠብቁኛላችሁ። መልካም ምሽት ይሁንላችሁ። ቴክኒኩን በጥራት በመቆጣጠር ገሊላ ጽጋዬ ልሳኑን እየመራው ፍቅር ተቢታው አለምነው ሹሙ የእናንተ ውድ ቤተሰቦቻችን ሐሳብ አስተያየት ጥቆማ በክብር እየተቀበለ አብረናችሁ እንዘልቃለን። ለሚኖራችሁ ሐሳብ አስተያየት ጥቆማ በእንቅስቃሴዎቻችሁ የታዘባችሁትንም ጨምሮ እንዲሁም ብትመለከቷቸው የምትሏቸውን ርዕሰ ጉዳዮች በ0940 00 መጨረሻውን 02 እንዲሁም ደግሞ 03 እና 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። የዲጂታል ኢትዮጵያን እውን ማድረግ በበጎ የሚታይ ቢሆንም የብሔራዊ ደህንነትን በመጠበቅ ሊሆን እንደሚገባ ተገለጸ። የዲጂታል ኢትዮጵያን 2030 የኢኮኖሚ እድገት ለማሳደግ ያለው ፋይዳ ቀላል እንዳልሆነ የተገለጸ ሲሆን የአሰራር ስርዓቱ የብሔራዊ ጥቅምን ባስጠበቀ ሁኔታና የዜጎችን የቴክኖሎጂ የመጠቀም ነጻነትን ባስጠበቀ መልኩ መሆን እንዳለበትም አህዱ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ ሰበረ ተስፋ የዲጂታል ኢትዮጵያ 2030 እውን ለማድረግ የተነደፈው እቅድ እንደ ሀገር የኢኮኖሚ ተጠቃሚነትን ለማረጋገጥ ትልቅ ድርሻ እንዳለው አንስተው በበጎ ጎን እንደሚታይ ነው የገለጹት። መንግስት የሀገራዊ ደህንነት ላይ አሉታዊ ጫና እንዳይኖረው ግን ቅድመ ጥንቃቄ ማድረግና ማጤን እንዳለበትም ተናግረዋል። መንግስት መጀመሪያ የልማት ስራውን ማካሄድ ነው። የቴክኖሎጂ ልማት ነው። ደረጃ የቴክኖሎጂ ልማቱ ደግሞ ዓለም የደረሰበት ደረጃ እንዲደርስ ነው። በሶስተኛ ደረጃ የሳይበር ሴኩሪቲ ጥቃት አሁን ዓለም ውስጥ ከፍተኛ የሆነ ስለሄደ አሁን ለምሳሌ አውሮፓ በሙሉ በሳይበር ሴኩሪቲ ውድመት ደርሶባቸው ነበር። ሀገሮች ሩሲያ የመጣ ነው የሚደርሱ እንደዚህ አይነት ነገር እንዳይኖር መቆጣጠር ነው የሚሆነው እንጂ ሌላ መንግስትማ ሌላ ስራ እኮ የለውም። ሀገር መጠበቅ፣ ህዝብን ማስተዳደር፣ የህዝብ ድህነት እንዳይወርድ መጠበቅ ነው። መንግስታት የሚሰሩ ብዙዋል የግል ሴክተሩ ማይሰራቸውን ደግሞ የልማት ስራዎች ይሰራል። እዚህ ነው ብዙ ድርጅቶች አሁን የመንግስት ድርጅቶች መስኖ ስራ ውስጥ የሚሰማሩ፣ ቴክኖሎጂ ስራ ውስጥ የሚሰማሩ አንድ ደረጃ ስንደርስ ግን መንግስት ከዛ ያወጣል። ሌላኛው የምጣኔ ሀብት ባለሙያው አቶ መቆያ ከበደ በበኩላቸው የዲጂታል ኢትዮጵያ 2030 የቴክኖሎጂ እንቅስቃሴ ሀገራዊ የኢኮኖሚ ተጠቃሚነትን ለማሳደግ ያለው ሚና ጥሩ ጅማሮ ነው ሲሉ አንስተው ነገር ግን ስኬታማ መሆን የሚቻለው መንግስት ቴክኖሎጂውን ለዜጎች ነጻ ማድረግ ከቻለ ነው ሲሉም ተናግረዋል። ዲጂታል ላይ ቢሆን ዲጂታል የሚያደርገው ፈጠራዎችን እንደዚህ የሚያመጣው ነገር መንግስት አይደል። እንዲሁም ዲጂታል የሚመጡ ፈጠራዎች ለራሱ ለቁጥጥር ነው የሚጠቀምባቸው እንጂ ለኢኮኖሚ እድገት ለምናምን የሚሆን አይደለም። የመንግስት ቁጥር በዛ ደግሞ ሀገር ወደ ኋላ ያለች እንጂ ወደፊት አታደርግም። ስለዚህ የዲጂታል የሚመጡ ከውጭ ሀገር የሚመጡ አዲስ ፈጠራዎችን ቴክኖሎጂዎችን መንግስት አዶፕት ባደረጋቸው ቁጥር የሚያውላቸው ለህብረተሰብ እድገት ሳይሆን ለራሱ ለቁጥጥር እንዲመቸው አድርጎ መቆጣጠር የሚያደርጋቸው። ስለዚህ ይሄ ዲጂታል ኢትዮጵያ ባለው ነገር ህዝቦች በነጻነት ነጻ ሆነው እያሰቡ እየሰሩ ሲጠቀሙ እየፈጠሩ ሲመጡ የሚመጣ ነገር ነው እንጂ ሲጀምር በመንግስት እቅድ በ2030 በ25 በ30 ተብሎ የሚቀመጥ አለን። አንድ ሀገር አዲስ ቴክኖሎጂ መተግበር ትልቅ ጥቅም እንዳለው ሁሉ በዛው ልክ ውጤታቸው ምን ሊሆን ይችላል የሚሉ ስጋቶችን ማጤን ያስፈልጋልም ሲሉ የምጣኔ ሀብት ባለሙያዎቹ ጠቁመዋል። አዲሱ የሳይንስና ቴክኖሎጂ መዝገበ ቃላት በስርዓተ ትምህርቱ ውስጥ ሊካተት እንደሆነ ተገለጸ። የኢትዮጵያ ሳይንስ አካዳሚ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በቅርቡ ለህትመት ያበቃው የሳይንስና ቴክኖሎጂ መዝገበ ቃላት በሀገሪቱ ስርዓተ ትምህርት ውስጥ እንዲካተት እየተሰራ እንደሆነም አስታውቋል። የአካዳሚክ ፕሬስ ኃላፊው አቶ ቴድሮስ አጥላው መዝገበ ቃላቱ በትምህርት ስርዓቱ ውስጥ እንዲካተት ማድረግ ከተቻለ ተማሪዎች የሳይንስና ቴክኖሎጂ ጽንሰ ሀሳቦች የተሻለ በሚረዱበት ቋንቋ በቀላሉ እንዲገለገሉበትም በር ይከፍታል ብለዋል። ኃላፊው አክለውም በሀገር ውስጥ የሳይንስና ቴክኖሎጂ ቃላትን በእንግሊዝኛ የመጠቀም ሰፊ ልምድ እንዳለ ጠቅሰው ይህም ዘርፉን በኢትዮጵያ ባህል ውስጥ ለማካተት ቋንቋ እንቅፋት ሆኖ እንደቆየም አስረድተዋል። ይህ ዲክሽነሪ ወደ ትምህርት ስርዓታችንም እንዲገባ ጥረት እያደረግን ነው። ወደ ትምህርት ስርዓት ውስጥ ሲገባ ደግሞ የበለጠ የዕለት ተዕለት ቋንቋ ውስጥ የተማሪዎች የመግባቢያ ቋንቋ ውስጥ
ውስጥ የመማሪያ ቋንቋ ውስጥ ሳይንስና ቴክኖሎጂ በመግባት እንዲችል ያግዛል ብለን ተስፋ እናደርጋለን። የትምህርት ስርዓት ውስጥ ከገባልን እንደተመኘነው ከገባልን ደግሞ ተማሪዎችን ያግዛል። ተማሪዎች በራሳቸው ቋንቋ በየራሳቸው ቋንቋ ሳይንስና ቴክኖሎጂን መረዳት እንዲችሉ በቋንቋ ምክንያት የሚፈጠርባቸውን ግራ መጋባት የሚፈጠርባቸውን እክል ለመቅረፍ በተወሰነ ደረጃ ያግዛል ብለን ተስፋ እናደርጋለን። መዝገበ ቃላቱን ይበልጥ ተደራሽ ለማድረግ በ11500 የሚሆኑ ቃላትን ያካተተ የተንቀሳቃሽ ስልክ መተግበሪያ የማዘጋጀት ስራ መጠናቀቁም ተገልጿል። ከአማርኛ በተጨማሪ መዝገበ ቃላቱን በተለያዩ ሀገረኛ ቋንቋዎች ለማዘጋጀት ሰፊ እድል እንዳለም ኃላፊው ጠቁመዋል። የዘመናዊ መዝገበ ቃላቱ ዝግጅት 8 ዓመታትን የፈጀ ሲሆን በደርግ ዘመነ መንግስት በቋንቋዎች አካዳሚ የታተመው የሳይንስ መዝገበ ቃላትን እንደመነሻ ማገልገሉም ታውቋል። ይሁን እንጂ በቀደመው መዝገበ ቃላት ውስጥ የተካተቱ ሙያዊ ቃላት በአዲሱ ህትም የተካተተው በአንድ ወጥ መንገድ እንዲታተም ከቀደሙት የስራው ህጋዊ ባለመብቶች ጋር ውይይት እየተደረገ እንደሆነም ተገልጿል። በአማራ ክልል የተደረሰው የሰላም ስምምነት የተቀሩ ታጣቂዎችን ወደ ሰላም ለማምጣት መሰራት እንዳለበትም ፓርቲዎች ገለጹ። የአማራ ብሔራዊ ክልላዊ መንግስትና በክልሉ ታጥቀው በሚንቀሳቀሱ በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ የሰላም ስምምነት መፈረሙም ይታወቃል። በአፍሪካ ህብረትና በኢጋድ አደራዳሪነት ውይይትና ድርድር ሲካሄድ መቆየቱ የተገለጸ ሲሆን የክልሉ ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ የዘላቂ ሰላም ስምምነቱን መፈረማቸው ይታወቃል። የአማራ ብሔራዊ ንቅናቄ የፖለቲካ ዘርፍ ኃላፊ ዳምጠው ተሰማ እንደ ፓርቲ በክልሉ ሰላም እንዲመጣም ውትወታ ሲደረግ እንደነበርም ተናግረዋል። የተደረሰውን የሰላም ስምምነት በበጎ የሚታይ ነው ያሉ ሲሆን የቀሩ ታጣቂዎች ወደ ሰላም ስምምነቱ መምጣት አለባቸው ብለዋል። የተመለከትነው በጎ ነው። ሌሎች በደራጀና ቅርጽ ባለው የፖለቲካ ቅርጽ ባለው አግባብ እንዲሁ ድርድር አድርገው ወደ ሰላም ማዕቀፍ እንዲመጡ እንፈልጋለን። እስከዛሬ ስናደርግ የነበረውም ጥሪ ይህንኑ ነው። ምናልባት የሞዳሊቲው ጉዳይ፣ የፖለቲካ ክብደቱ ጉዳይ እና ደግሞ ተደራጅቶ በአንድ ላይ የተንጠባጠበ ለማህበረሰባችን የጸጥታ ችግር እንዳይሆን በተደራጀ መልኩ እንዲመጡ ከመፈለግ አንጻር ብዙ ወጥተናል። ለእንደዚህ አይነት የሰላም ጥሪ ደግሞ በጎ ምላሽ የሰጡ አካላትን ልናመሰግንም እንወዳለን። የምንፈልገውና ስንጠይቀው የነበረ ስለሆነ በጎ ነው ብለን ነው የምንወስደው። የእናት ፓርቲ የውጭ ጉዳይ ኃላፊ ጌትነት ወርቁ የሰላም ስምምነቱ በበጎ የሚታይ ቢሆንም ሁሉም በትጥቅ ትግል ላይ ያለውን በሚወክል መልኩ መሆን እንዳለበትም ገልጸዋል። በስምምነቱ ላይ የአፍሪካ ህብረትና ኢጋድ ከተሳተፉ ሁሉን አቀፍ በሆነ መልኩ ማድረግ የሚቻልበት መንገድ መኖሩን ያመላከተ ነው ብለዋል። ሰላም አሁን ባለንበት ሁኔታ መታየት ያለበት ከጎጆ ቤቱ ሳር በሚመዘዝበት ሁኔታ ወይም በተሰራ ጎጆ ቤት ውስጥ አንድ ሳር የመሰካት አይነት ሳይሆን በጥቅሉ ስለ ጎጆው ማውራት ስለ አጠቃላይ ክዳኑ ማውራት ነው ዋጋ ያለው የሚመስለኝ። ስለዚህ ሰላም መጥፎ የለውም፣ በጎ ነገር ነው። አፍሪካ ህብረት ተገኘ አይደል? እዛ ፊርማ ላይ ኢጋድ ተገኘ፣ በጣም ጥሩ ነው። የሚጎለው ያን አሟልቶ ከፋኝ ዱር ቤቴ ብሎ ከገባው ኃይል ጋር ለምንድን ነው አጠቃላይ ንግግር የማይጀምረው? ስለዚህ ምንድን ነው የጎደለብን? ይሄንን ለማድረግ ይሄን አይነት ወኔ ካለ፣ ይሄን ያህል አደራዳሪ ካለ፣ ይሄን ያህል የሚዲያ ሽፋን የሚያገኝ ከሆነ ለምንድን ነው ትልቁን ጎጆ ታዲያ አብረን የማንሰራው? አክለውም ዜጎች አሁንም ለእንግልትና ለሞት እየተዳረጉ ነው ያሉ ሲሆን መንግስት ያለውን ችግር በመረዳት በሁሉም ወገን ለእውነተኛ እርቅ መቀመጥ ያስፈልጋል ብለዋል። ቀጣይነት ያለው ስራ መሰራት እንዳለበትም ፓርቲዎቹ ጠቁመዋል። በሶማሊያ ዓለም አቀፍ የገንዘብ ድጋፍ በመቀነሱ 1/4ኛው ህዝብ ለችግር መጋለጡ ተነግሯል። በሶማሊያ በዓለም አቀፍ የገንዘብ ድጋፍ በመቀነሱ ከ4.6 ሚሊዮን በላይ ሰዎች ለችግር መጋለጣቸውን የአካባቢው ባለስልጣናት ተናግረዋል። በሌላ በኩል የውሃ ዋጋ፣ የምግብ እጥረት፣ የእንስሳት ሞትና የኑሮ ውድነት እየጨመረ በመምጣቱ ቢያንስ 120 ሺህ ሰዎች ተፈናቅለዋል ተብሏል። በተጨማሪም በመላ ሀገሪቱ ከ75 ሺህ በላይ ተማሪዎች ትምህርታቸውን ለማቋረጥ ተገደዋል። ባለስልጣናት የህይወት መጥፋት ለመቀነስ አስቻይ እርዳታ እየጠየቁ ነው ተብሏል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በበኩሉ ከጥር እስከ መጋቢት ያለው የበጋ ወቅት የድርቅ ሁኔታዎችን እንደሚያባብሰውም አስታውቋል። ይህም የውሃ እጥረት መጨመር፣ የእንስሳት ሞትና በተለያዩ አካባቢዎች ከፍተኛ የምግብ እጥረት ሊያስከትል እንደሚችልም አስጠንቅቋል። ዘገባው የዩኤን ኒውስ ነው።
የአሜሪካ መንግስት በፍቃዳቸው ከሀገር ለሚወጡ ስደተኞች የሚሰጠውን ክፍያ በ3 እጥፍ ስለማሳደጉ ተገለጸ። የአሜሪካ መንግስት በራሳቸው ፍቃድ ከሀገር ለሚወጡ ስደተኞች የሚሰጠውን ክፍያ በ3 እጥፍ በመጨመር ወደ $3000 ከፍ አድርጓል ተብሏል። የሀገር ውስጥ ደህንነት ሚኒስቴር ይህን ገንዘብ ድጋፍ በአመቱ መጨረሻ ላይ እንደሚሰጥም አስታውቋል። ውሳኔው ወደ ትውልድ ሀገራቸው የሚመለሱ ስደተኞች ነጻ በረራዎችንም ያካትታል ተብሏል። ሚኒስቴሩ ህገወጥ የውጭ ዜጎች ይህንን እድል መጠቀም እንደሚገባቸውም አሳስበዋል። በአሁኑ ወቅት ህገወጥ ስደተኞችን ለመያዝ ለማሰርና ለማባረር የሚወጣው አማካኝ ወጪ $17000 ገደማ እንደሆነ ተገልጿል። የትራምፕ አስተዳደር በዚህ አመት 622000 ስደተኞችን አባሯል። ዘገባው የሮይተርስ ነው።